ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ የቅድስት ኪዳነ ምሕረት ምስል ታየ። ዓለም ሁሉ ይስማው። ተአምሩ ቀጥሏል። በቆላ ድባ የፈውስ ዝናብ እየዘነበ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። መስቀል የሌለው ክርስትና እየተሰራ ነው። ተጠንቀቁሽ። መስቀል የሌለው ክርስትና መስቀል የለውም። መስቀል የለውም። ጩኸት ነው፣ ጭፈራ ነው። አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ሰላም ጤና ይስጥልኝ። ውድና የተከበራችሁ አዳም ቲቪ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። እመቤታችን በቀኝ ቆማለች፣ የብርሃን ልብሷን ተጎናጽፋለች። ሰዓሊተ ምሕረት መዝገበ ጸሎት አቁራሪተ መዓት የጌታዬ እናት እመቤታችን ቅድስት ኪዳነ ምሕረት ዛሬም ኢትዮጵያን አስራት ሀገሯን አልረሳቻትም። ወላዲተ አምላክ ድንግል ማርያም የአስራት ሀገሯን ኢትዮጵያን ትጠብቅ ዘንድ የማይዘነጋ ልጇ በእናቱ በቅድስት ኪዳነ ምሕረት የሰው ልጅ ድን ዘንድ ምሕረት ይቀበል ዘንድ በሰጣት ቃል ኪዳን የምህረት እናት በተባለችበት ምስሏ በደንቢያ ቆላ ድባ በሰሜን ጎንደር በልማት ምክንያት ይፈርስ ዘንድ ወይም ይቆረጥ ዘንድ በተደረገው በታሰበው ዋርካ ላይ መቁረጥ አልቻላቸው ቢል እመቤታችን በምሽቱ ላይ ተገለጠች። ፈጥኖ ደራሿ ጭንቅ አማላጇ አላላችኋትም እንዴ? አትጨክንም እኮ እሷ ርኅሩ ናት እኮ። ልጇ ርኅሩ፣ እሷ ርኅሩ። እስቲ ጭንቅ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ። በዛ በቋንቋችሁ የብርሃኔ እናት በሏታ። እስቲ እንደ ጥሯችሁ እማዋይሽ እስቲ ጥሯት እንደ ቋንቋችሁ። እንባችንን አብሽ በሏታ። ምን ነው ድረሽልን በሏት እስቲ። የእመዬ ልጅ የእናቴ ልጅ የአንድ እናት ልጆች እኮ ነው። አንድ ነው እኮ ማይጸኑ፣ አንድ ነው እኮ አባታችን። የቅድስት ኪዳነ ምሕረት ምስል ታየ። ዓለም ሁሉ ይስማው። የታየውን አስደናቂ ተአምር ልንገራችሁ። በደንብ ኮፒ ሊንክና ሼር አድርጉት። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እንብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ስር የእናታችን የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ እየተሰማ ይገኛል። እንግዲህ ክስተቱን ለማየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታው ነው። በከተማው እየተከናወነው ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራ ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም ነበር። ሰራተኞቹም ነገሩ አልሆነ አለ በማለት ትተውት በሚሄዱበት ሰዓት እንግዲህ ከጥቂት ሰዓታት በኋላ ማለት ነው አመሻሽ ላይ በዋርካው አካል ላይ የቅድስት ኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል ማለት ነው። እንግዲህ የከተማው ሕዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ምን አይነት እድለኞች ናቸው! ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውንም እየሰጡ ይገኛል ማለት ነው። እንግዲህ ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይህ እናታችን ተገለጠችበት ማለት ነው። ስለዚህ የቆላ ከተማ ነዋሪዎች በርክተዋል። ይህንን ድንቅ ምስክርነት ለወዳጅ ለዘመዳቸው እያጋሩ ይገኛል። እናንተም ደግሞ የዓለም ሕዝብ እንዲሰማው ይህንን መረጃ ሼር አድርጉት። በታሰበው ዋርካ ላይ መቁረጥ አልቻላቸው ቢል እመቤታችን በምሽቱ ላይ ተገለጠች። ጸበሉን ፈለቀ። ተአምሩ እየቀጠለ ነው። ክርስቲያኖች ጽኑ፣ በርቱ፣ በመከራ ጽና፣ በፈተና ጽና የተባለው ለዚህ ነው። በመከራ ዘመን እንደውም ይገለጣሉ። ውዳሴ ማርያም ላይ አንድ ነገር ትዝ አለኝ። ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች ይላል። እነሆ ኃጢአታችን በዝቶ መከራችን በዝቶ ስቃያችን በዝቶ በተጨነቅን ሰዓት የእግዚአብሔር ጸጋ ድንገት ብቅ ይልና ይገለጣል። ለማጽናናት ነው።
በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑን ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑን ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይቷል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። ተአምሩ ቀጥሏል። በቆላ ድባ የፈውስ ዝናብ እየዘነበ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ትላንት በምስራቅ ደንቢያ ቆላ ድባ በዋርካው ላይ በታየው ድንቅ ምስል የጀመረው ተአምር ዛሬ ወደ ላቀ የፈውስ ምዕራፍ ተሸጋግሯል። ካለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነ ይገኛል። በጸበሉ እየተጠመቁ ያሉ በርካታ ወገኖች ከደዌያቸው እየተፈወሱ መሆኑ እየተሰማ ነው። ስፍራው በምስጋና በልልታና በዝማሬ ተሞልቷል። ሕዝቡም ከያቅጣጫው እየመጣ የበረከቱ ተካፋይ የሆነ ነው። የእናታችን ቃል ኪዳን መሳሪያውን ያስቆመች እናታችን ዛሬ ደግሞ በጸበሏ ቁስላችንን እየጠገነች ነው በሚል ምዕመናን ምስክርነታቸውን እየሰጡ ነው። ለመቁረጥ የመጣው መጥረቢያ ተሰበረ፣ ለመፈወስ የመጣው ጸበል ግን ፈለቀ። ይህ የአምላክ ድንቅ ሥራ ለዓለም ሁሉ እንዲደርስና በጭንቅ ላይ ያሉ ወገኖቻችን ተስፋ እንዲያገኙ ሼር በማድረግ የበረከቱ ተካፋይ ይሁኑ። አሜን። አሁን ደግሞ ሌላ ታምር እንደተፈጠረ እየሰማን እንገኛለን። በአማራ ክልል በጎንደር ቆላ ድባ አካባቢ በትናንትናው ምሽት ማለት ነው ቅድስት ኪዳነ ምሕረት ምስለ ስዕል አንድ ዛፍ ላይ ታይቶ ነበር። ነገር ግን ዛሬ ደግሞ የተፈጠረው ነገር እጅግ ብዙዎችን ያስገረመ ጉዳይ ሆኖ ምስለ ስዕሉ ከታየበት ዛፍ ላይ ጸበል እንደፈነዳ የተነገረ ሲሆን የአካባቢው ማህበረሰብ ጎርፍ ሆኖ ወጦ በጸበሉ እየተፈወሰ እንደሚገኝ ተነግሯል። አካባቢው ታምራቱን ያያችሁ ሰዎች ሀሳባችሁን ኮሜንት ላይ ያጋሩ። እኛ ምን አንተ እንወዳታለን። ከዚህ በላይ ደስታ ምን አለ? እንግዲህ ቅድስት ኪዳነ ምሕረት እናታችን እመቤታችን አማላጃችን ዛሬም በኢትዮጵያ አስራት ሀገሯን እንዳረሳች የሚያሳይ ፍንትው ያለ ግልጽ የሆነ መረጃ ታይቷል። በደንቢያ በሰሜን ጎንደር በደንቢያ የዋህ በሆነው አርሶ አደር በገጠሩ ክፍል ጸበል ፈንድቶ ወጥቷል። ዛሬም አዲስ ነገር ተሰምቷል። ከትላንት ጀምሮ መነጋገሪያ የሆነው በዋርካው ላይ የቅድስት ኪዳነ ምሕረት ምስል በግልጽ መታየቱ፣ ዛሬ ደግሞ ለብዙዎች መዳኛ የሚሆን ጸበል ፈንድቶ መውጣቱ እየተነገረ ይገኛል። እንዲህ አይነት ጉዳይ በግልጽ ከሀገረ ስብከቱና ከቤተ ክህነቱ መግለጫና ማብራሪያ መሰጠት አለበት። ትላንት ማታ በጎንደር በምስራቅ ደንቢ ወረዳ ቆላ ድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምረ ምስል መላው ዓለም ሲያስደንቅ መቆየቱ ይታወሳል። ዛሬ ደግሞ እጅግ አስደናቂ ወይም ደግሞ ጸበል እዛው ቦታ ፈንድቶ መውጣቱ እንግዲህ የተነገረ ይገኛል። ይህ ድንቅ ተአምር እጅግ
አስገራሚ ቢሆንም ግን ነገር ግን ከኢትዮጵያ ቤተክርስቲያን አባቶች እንዲሁ ደግሞ ከቤተ ክህነቱ ግልጽ የሆነ ይፋዊ መግለጫ መውጣት አለበት። ከቆላ ድባ እጅግ አስገራሚ ነገሮችና ተአምራትን እየተመለከቱና እያዩ እንደሆነ እንግዲህ የተለያዩ ሰዎች ፎቶ እያጋሩ ይገኛሉ። ይህ ጉዳይ ግን በአባቶች እንግዲህ ትክክለኛ ውሳኔና መግለጫ መሰጠት አለበት። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ እንግዲህ ለአባቶች አዳርሱ ማለት ፈልጋለሁ። ሐሳብ ካላችሁ ኮሜንት ላይ ጻፉልን። ፎሎ ማድረጋችሁ እንዳይረሳ። የኪዳነ ምሕረት ምስለ ስዕል በዛሬው ዕለት መታየቱ ተሰምቷል። ድርጊቱ የተፈጸመው ዛሬ ታህሳስ 22 በአማራ ክልል በጎንደር ቆላ ድባ አካባቢ ሲሆን ምስለ ስዕሉ የተፈጠረው ከምትመለከቱት ዛፍ ላይ ሲሆን ከምስለ ስዕሉ ላይ የሚበራ ሻማ የመሰለ ቀይ መብራት እንዳለም የዓይን እማኞች ተናግረዋል። ህዝብ ጎርፍ ሆኖ ክስተቱን በአካል የተመለከቱት ሲሆን ይህን መረጃ በርካቶች እያዘዋወሩት ይገኛሉ። ስፍራው ስልክ ደውዬ ያነጋገርኩት አንድ ግለሰብ ክስተቱ እውነት እንደሆነና እሱም በአካል ተገኝቶ እንደተመለከተው ነግሮኛል። በቦታው የነበራችሁ ሰዎች ሀሳባቸውን አጋሩ። ይህ እንግዲህ በኮሪደር ልማት ምክንያት እንዲህ እንኳን ተአምር ቢሰራ ይሄ የባስ ብሎ ደግሞ የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት በእሷ የተሰየመ ከዋርካው ስር የፈለቀ ጸበል አለ። ህዝቡ እየተጠመቀ ነው ያለው። ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ ትንሽዬ የመላእክ ስዕልም ታያላችሁ። የአምላክ እናት የሚል ጽሁፍም ላዩ ላይ ያለበት። ይሄ 1000 ብር ኖታቸው ብቻ አይደለም። እዚህ የ50 ብር የብር ኖታቸውም ላይ እዚህ ጋር ገብርኤል ሲያበስር ታያላችሁ። ይሄንን እንዴት እንደምታውቁት እዚሁ ላይ በጽሁፍ አስቀምጠውታል። አብሳሪው መልአክ ብለው በትንሹ አስቀምጠውታል። ከተሞቻቸው ላይ በጣም ግዙፍ የሆኑ የቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን አቅፋ ያለበትን ሐውልት ሰርተዋል። በቅርቡ የሀገሪቷ ሙሉ ጉብኝት ቻናሌ ላይ ጠብቁ። አሁን ያለሁበት ሀገር ቅድስት ድንግል ማርያምን እንዴት አድርገው እንደሚያከብሯትና እንዴት አድርገው እንደ ብሔራዊ አርማ ጭምር እንደሚጠቀሟት ላሳያችሁ። አቤል የወይኗ ልጅ የሚገርማችሁ ምርጥ ዩቲዩበር የማያሳየን ጉድ የለም። ጉድ ስላችሁ በበጎ ጎን ነው። ዓለምን እየዞረ የሚያሳየን ብዙ ቪዲዮዎች አሉ። ዛሬ ደግሞ የሚያስጎበኘን የት ነው? እመቤታችን ቅድስት ድንግል ማርያምን ከአብሳሪው ከቅዱስ ገብርኤል ጋር በብር ኖታቸው ላይ አሳትመው እመቤታችንን በክብር ይዘው የሚኖሩ ሰዎችን አገር ያስጎበኘናል። ተአምር ነው። ተመልከቱ። የወላዲት አምላክ ፍቅር አይለያችሁ። ያለሁት እንግዲህ የመቄዶንያዋ ዋና ከተማ ስኮፒዬ ላይ ነው። በስኮፒዬ ውስጥ የቅድስት ድንግል ማርያምን እንደ ብሔራዊ አርማ አድርገው ነው የሚጠቀሟት። ይህንን መገበያ ገንዘባቸው የ1000 ብር የብር ኖታቸው እንደምታዩት እንግዲህ ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ ትንሽዬ የመላእክ ስዕልም ታያላችሁ። የአምላክ እናት የሚል ጽሁፍም ላዩ ላይ አለበት። ይሄ 1000 ብር ኖታቸው ብቻ አይደለም።
እዚህ የ50 ብር የብር ኖታቸውም ላይ እዚህ ጋር ገብርኤል ሲያበስር ታያላችሁ። ይህንን እንዴት እንደምታውቁት እዚሁ ላይ በጽሁፍ አስቀምጠውታል። አብሳሪው መልአክ ብለው በትንሹ አስቀምጠውታል። ከተሞቻቸው ላይ በጣም ግዙፍ የሆኑ የቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን አቅፋ ያለበትን ሐውልት ሰርተዋል። በቅርቡ የሀገሪቷ ሙሉ ጉብኝት ቻናሌ ላይ ጠብቁ። መስቀል የሌለው ክርስትና እየተሰራ ነው። ተጠንቀቁሽ። መስቀል የሌለው ክርስትና መስቀል የለውም። መስቀል የለውም። ጩኸት ነው፣ ጭፈራ ነው፣ ልኑታ ነው፣ ምናምን ነው፣ ተረምሳለ ነው፣ በመዝሙር መደነስ ነው፣ አክት ማድረግ ነው፣ ዳሌ ማንቀሳቀስ ነው በመዝሙር ኩንዳከታ ዛሪከቲዲ ወንገላይ ወቲዲ ወልቃ ጉጀነው ምንም ማከራ መቀበል የለም። ከዛ አምልኮ፣ ከዛ ጭፈራ፣ ከዛ ውካታ፣ ከዛ ዳንስ ወጥቶ ለመዘሞት ምንም ቅሬታ የሌለበት፣ ለመስረቅ ቅሬታ የሌለበት፣ እምቢ የሚሉት ኃጢአት የሌለበት ህይወት ክርስትና መስቀል የለውም። ይሄ ክርስትና አይደለም። ክርስትና ሞት አለበት። በየቀኑ እለት ራስን መስዋዕት ማድረግ የሚጠይቅ ይሄ አሁን የነገርኳችሁ ነገር ዋጋ ያስከፍላል። የእግዚአብሔር ቃል እንዳይሰደብ ለመኖር ዋጋ ያስከፍላል። ቤት መሆን ዋጋ ያስከፍላል። ልጆች ማሳደግ ዋጋ ያስከፍላል። መታዘዝ ዋጋ ያስከፍላል። ንጹህ መሆን ዋጋ ያስከፍላል። ቤትን ማኔጅ ማድረግ ዋጋ ያስከፍላል። እንደ ልብ መሮጥ የለውም። መስቀል አለው። ክርስትና ነውና የጌታ ስም እንዳይሰደብ፣ የጌታ ቃል እንዳይሰደብ፣ ትምህርቱ እንዳይሰደብ ዋጋ መክፈል ነው። ወንጌል ነው ይሄ። በውጭ ባሉት ዘንድ እንዳይሰደብ ጳውሎስ ይሄን ነው ሲሪየስ እንዳይሰደብ ስምሽን እጠራለሁ። ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔር ልጅ ከሚነድ እሳት። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ